ፍቀድልኝና ሄርሜላም አብርሃምም ቢሆን እሷ አያቀታትም ውጭ ሀገር ይሄዱና መታከም ካለበትም በተሻሉ ዶክተሮች ምናምን እንዲታይ ነው የምንፈልገው እንጂ እዚህ ከናንተ ጋር መቆየት አለመቆየቱ ምናምን ነገር ምንም መፍትሄ ሆኖ እየታየኝ አይደለም። ስለዚህ የዚህ ልጅ ጤንነት የሚቀድምባችሁ ከሆነ አንተም አብረው ብትሄድ ደስ ይለኛል። ካልቻልክ እንድትፈቅድልኝ የምፈልገው ከሄርሜላ ጋርና አብርሃም ሁለቱ አንድ ላይ ሄደው የአብርሃምን ሰላምና ጤንነት ቅድሚያ እናስቀድም። የኔ ኤፍሬምን ጉዳይ እዚህ ሆነ መከታተል እንችላለን። ምን አስበው ነው? ምን እየቀመሩ ነው? ከኛ ጋር መታገል ይችላሉ እነሱ። ይሄ ልጅ ግን አሁን ራሱ የሚቋቋምበት አይነት ደረጃ ላይ አይደለም። በቃ እሷም ሴት ልጅ ናት፣ ማድረግ የምትችለውን እንዳለ እየሞከረች ነው። መግባት የሌለባት ቦታ እየገባች በቤተሰብ መሀል ሶስተኛ ወገን ሆና እየገባች ነው። እሷ በጣም እየታገለች ነውና የእሷም ደግሞ የሆነ ነገሩ ድካሟ ደግሞ ውጤት ሳያገኝ ሲቀር ደግሞ በጣም ነው የሚደብረው። እሷም አሁንም እያስጨነቃት ያለው አብርሃም የኔ ይሁን ብላ አይደለም ድምድም እያለች ያለችው ጤንነቱ ነው በጣም እያስጨነቃት ያለው። ብዙ ነገር ነው በጤናው እንኳን እኔ አልፈልግሽም ሄርሜላ በቃ ይበቃኛል ምናም ነገር ይሁን ያል ጊዜ ልትደበር ልታዘን በጣም ልትከፋበትና ከጊዜዎች በኋላ ልትረሳው ትችላለች ምናልባት። ግን አሁን ላይ ይሄ ልጅ እንደዚህ ታሞ ሁላችንም እያወቅ ነው እነሱ እንኳን እያወቁት አይደለም እኛ የነሱ ተከታዮች እንኳን እያወቁት ሄርሜላን አልፈልግሽ ምናምን ነገር ማለቱ ለሷ ሰላም አልሰጣት። የአብርሃም ጤንነት ነው እያስቀደመች ያለች። አሁንም ምን አይነት ሪስክ ውስጥ እየገባውኝ ነው ማን እየመጣብኝ ነው የሚለው ነገር አይደለም የምታየው። በቃ አብርሃም ጤናውን ነው የምትፈልገው። ስለዚህ ነው ልክ እጇ ላይ እንደመጣላ ከሀገር ይዘው ወጣችው ገብቷል አይደል? ስለዚህ አሁን ደግሞ ከሀገር ይዘው ደግሞ መውጣቷ ይበልጥ ጥሩ ነው። ማንም ሊደርስባቸው የማይችል ቦታ ሆነ አሁን እኛ ነን እየተጋፈጠን ያለ ነው። ስለዚህ ይሄ ልጅ አሁን ደግሞ እዛ ሆኖ ጊዜያቶችን እየወሰዱ ቀናቶችን አብረው እየቆዩ ነው። በዛ ልክ ደግሞ ጤናውን አሁንም የማያገኝ እየተመለሰ ደግሞ ካልሆነ ሁለቱ ተያይዞ ድጋሚ ወደ ውጭ ሀገር ሄዱ። በቃ ይሄንን ነገር እንድትፈቅድልኝ የጠራሁት። ልክ ነህ ሚኪ። አሁን ወደ ውጭ ሀገር የሚለው አሁን ቶሎ ብለን ይሄንን ውሳኔ መወሰኑ ትንሽ ይከብዳል። አንደኛ ይሄ ነገር አሁንኛው በእኛው እየተጨነቅን ያለ ነው። ቤተሰብ እዚህ ጋር ፋዘር ማዘር እየተጨነቀች ነው። ነገር ግን አሁን ወደ ውጭ ይሄዱ አሁን ነገ ተነስተው ይሄዱ ማለቱ ትንሽ ይከብዳል። ለምን ብትለኝ አሁን እንግዲህ ያሉበትን አብርሃም ያለበትን ሁኔታ ተመልከት። ቤተሰብ እንኳን እሱን በስነ ስርዓት እንኳን አሁን ፋዘር ጋር ማዘር ጋር ራሱ አልሄደም። ተረዳኝ አይደለም? ቢያንስ እንኳን እናቴ በስነ ስርዓት አላየችውም፣ ፋዘር በስነ ስርዓት አላየውም። ተረዳኝ አይደለ? ይህንን ነገር ሳናደርግ አሁን ዘለን ወደ ውጭ ሀገር ይዘው ሂድ ወይ ደግሞ ሄርሜላ እሺ ብለን ይዘን በቃ እኛ ተነጋግረን እኛ ተግባባን እኛ ተነጋግረን ይዛው ብትሄድ ለቤተሰብም እናት አባትም እጅግ ያሳዝናል። ማለት ያዝኑብናል ነው ማለት። ሰላም ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ሁሉ ሰላም ጤናችሁ ሁሉ መልካም። ሁላችሁም ባላችሁበት ቦታ ሁላችሁም ሰላምና ጤና ይብዛልኝ። ያው ምንም አዲስ ነገር የለም። ያው ባለው ነገር ነው ስለና ዛሬ የመጣሁት እና ደግሞ ዛሬ ድንገት የሄርሚ ወንድም ሚኪያስ ደውሎልኝ ፈልጋለሁ የማናገር ጉዳይ አለኝ ምናምን ብሎኝ ነውና እሱን ለማግኘትም ነው ዛሬ የመጣሁት ዋናው ዓላማ። እና ደግሞ ያው ሰሞኑ የአብርሽ ጉዳይ ህይወቱ ማለት ምን ላይ ነው? ያው ብዙ ቤተሰቦች ትጨነቃላችሁ፣ ብዙ ታስባላችሁ። ትላንትና እንግዲህ አይታችኋል። ከቡዜ ጋር ሩታን አግኝተናት ነበረ። ከሩታ ጋራም እንደዛ አንድ ሁለት እንግዲህ በጣም ሲጨቃጨቁ ምናምን በጣም አይታችኋል። ቤተሰብ እንግዲህ አለመግባባት ተፈጥሮ ምናምን ነገር ምናለ ሁለቱ በጣም እንደተጣሉ አይታችኋል። እንግዲህ ቤተሰብ መሀል ላይ ሆኜ ለማስተካከል በሞክርም እነሱ እንዲስማሙልኝ ማድረግ ብዙ ጊዜ ሁለቱ ሲጀመር በጣም ጭቅጭቅ ያበዛሉ፣ መከራከር ያበዛሉ። ለምን እንደሆነ ባይገባኝም ማለት ነው። ግን እኛ ዋናው ዓላማ እኛ በቃ ወንድማችን ደህና ሆኖ በጤና ምርጫውን የፈለገውን መርጦ መኖር እንዲችል ነው እኛ የምንፈልገው። ምክንያቱም ሄርሜላን ብትሆን ሴት ልጅ ናት፣ ሩታን ብትሆን ሴት ልጅ ናት። እና ቤተሰብ ዛሬ እኔ በደንብ ማወራችሁ ነገር ሚኪ እስከሚመጣ ድረስ ነው የነነ ማወራችሁና በደንብ ማወራችሁ ነገር ቢኖር እኛ የምንጎዳው እኛ ቤተሰቦች ነን። ማንም ሰው ያም ሰው ጮኸ ይህም ሰው ጮኸ ማንም ስለ ጮኸ ምናምን አይደለም። ወንድማችን በማጣታችን ምክንያት የምንጎዳው እኛ ነን። ወንድማችን አብርሃም ምሳሌ ፈጣሪ አምጣበትና የሆነ ነገር ቢሆን ቢሞት የሆነ ነገር ቢያብድ የምንጎዳው እኛ ነን እንጂ ማንም አይጎዳም። ሄርሜላም ኑሯን ትኖራለች፣ ሩታም ኑሯን ትኖራለች። በቃ በዛ ማለት በእርግጥ አውቃለሁ ፍሬ ተፈጥሯል፣ ልዑል ተፈጥሯል። ግን ለልዑል ጤንነት ለልዑል ደህና መሆን አባት ስለሚያስፈልገው እናት
የምታስፈልገው እነሱ ሁለቱ በስነ ስርዓት ደህና ሆነው ነገን ቢቀጥሉ ተስማምተው ቢኖሩ መልካም ነበረ። ትላንትና በስነ ስርዓት ተስማምተው ያኖሩ እንግዳ ፍቺ ፈጽሙ ምን ፈጽሙ ያንን ሁሉ ነገር ከተከሄደ በኋላ አሁን ከሄርሜላ ጋር ደግሞ ሆነው ሰላም መሆናቸውን ስታይ እንግዲያው ምን እንደሆነ አላውቅም። አብርሃም ወደ ሩታ ሄደ። አብርሃም የሆነ በመጨረሻ ከምናውቀው አይነት ሰው ተለየብን። ከዛ ነገር ቢያንስ እንኳን ይሄ ልጅ በቃ ጤነኛ አይደለም የሆነ አንዳንዴ ደግሞ የሆነ ቤተሰብ ምናልባት አሁን አንዳንዴ ድብርት ነው ወይ ደግሞ የሆነ ምናልባት ነገሮች በጣም ተወሳስበውበት አይምሮ በጣም ደብሮት ሊሆን ይችላል ብለን እንዳናስብ የሆነ ወይ በአንድ ቀን ወይ በሁለት ቀን የሰው ልጅ እኮ ከደበረው ምናልባት እኔ ዛሬ በጣም ቢከፋኝ ዛሬ በጣም ቢደብረኝ ዛሬ ነገ ወይ ከነገ ወዲያ ሊለቀኝ ይችላል። በዛ ከተባለ ሳምንት ሊሆን ይችላል። በቃ ለራሴ ጊዜ ወስጄ ምናምን ወደዛ ሄጄ ሳምንት ሌላ ቦታ ማርፍበት ቦታ ሄጄ ሳምንት ላርፍ እችላለሁ። ግን የሱ ደግሞ ጭራሽ ተለይቷል። ምክንያቱም ተመልከቱ እንግዲህ አብርሃም ከታመመ ይሄው ወር ሊሞላ ነው። ገባችሁ አይደለም ቤተሰብ? ስለዚህ ይህንን ሁሉ ነገር እኛ የምንሸከመውን ሸክም ቤተሰብ እናንተ አታውቁም። ምክንያቱም በጣም እኛ እንጨነቃለን፣ በጣም እናስባለን፣ በጣም በብዙ መንገድ ነው የምንሞክረው፣ በዚህ እንሞክራለን። ምክንያቱም እሱን ህይወቱን ለማስተካከል በቃ ትላንትና አብርሽ እንዲመለስልን ማድረግ ያለብንን ከማድረግ ወደ ኋላ አንለም። ቤተሰቦች አሁንም ለእናንተ ቤተሰብ የምነግራችሁ ነገር እኛ ብዙ ጊዜ መልእክት ስለማይ ነው። ትላንትናም ብያችኋለሁ። ብዙ ሰዎች በቃ ለአብርሽ ድረስለት አዎ አመሰግናለሁኝ። በቃ እናንተ እንደ ማንኛውም ሰው ተጨንቃችሁ ስለ አብርሽ ስለተጨነቃችሁ እናመሰግናለን። ነገር ግን አብርሃም እኮ ለኔ የስጋ ወንድሜ ነው። የሱ ህመም ያሳምመኛል፣ የሱ ደስታ ያስደስተኛል። የሱ የሆነ ነገር መሆኑ እኮ ቀድሞ የሚጎዳኝ እኔን ነው እናንተን ሳይሆን ቅድሚያ የሚጎዳኝ እኔን ነው። ምናልባት እናንተ ጋር አሁን የምንደርስበት እኮ ሁላችንም ያለነው ሚዲያ ላይ ስለሆነ ነው። ሁሉም ነገር በቃ በሚዲያ ነው ጦርነት የተጀመረው። በቃ የሆነ ሰው ሰላምም ሲሆን አለመግባባትም ሲፈጠር ምንም ሲፈጠር እናንተ ቤተሰቦች ታውቃላችሁ። ያንን እያደረግንም ነው ያለነው ሁሉም ነገራችንን እንድታውቁ ማለት ነው። የነሩታ የናብርሽ የሄርሜላም የኛም ህይወት እንድታውቁ እያደረግን ያለነው። ነገር ግን እናንተ ተጎጂ ወይ ደግሞ እናንተ ቀድማችሁ የምትጎዱ ይመስል እናንተ በጣም አንዳንድ ሰዎች በጣም ብዙ ነገር ትላላችሁ። እኛም በጣም ከእናንተ የበለጠ እኛ ወንድማችን እጅግ ያሳስበናል፣ እጅግ ያስጨንቀናል። ማለት በቃ ልክ ምን ልበላችሁ በቃ ቤተሰቦች ገብቷቸዋል አይደል? ስለዚህ እኔ ዋናው የምፈልገው አሁን ዛሬ ሚኪያስ ለምን እንደፈለገኝ ባላውቅም አመጣጡ ለምን እንደሆነ ባይገባኝም ምን ሊለኝ ደግሞ እንደሆነ አላውቅም። ምናልባት ከሄርሜላም ጋር ከአብርሽም ጋር ሁለቱ ሄደዋል። በእርግጥ ግን ጥሩ ላይ ይሁኑ አይሁኑ አላወቅኩኝም። ሌላ ችግር ተፈጥሮ ይሁን አልገባኝም። ግን እስከ ትላንት ድረስ እስከማውቀው ድረስ እንግዲህ ሄርሜላ ማታ ደውዬላት ነበረ። ምንም ችግር የለም ሰላም መሆናቸውን አውቃለሁ። ሚኪ ሰላም ነው? ሁሉ ሰላም አለው ሊመስገን። ጤና ሁሉ መልካም። ዛሬ ኬት ተገኘ? ያው ትላንትና ሰሞኑን እንደደወልንልህ ነው ስለ አብርሽ ትንሽ ግራ ገብቶኝ ነው የደወልኩልህ እና ምን አስባችኋል ስለ ወንድምህ? እኔ እኮ ግራ ገባኝ። በዚህ ጋር ሁላችሁም የአብርሃም እዛ ጋር ሄርሜላ ጋር መሆን ብቻ ነው እያስደስታችሁ ያለው። የልጁን መፍትሄ ምንም በቃ ዝም እያላችሁ ነውና አንድ መፍትሄ እንድንዘይድለትና እኔ በአንድ ሀሳብ መጥቶልኝ በዛ ሀሳብ ላናግርህ ነው። ቅድሚያ እንደ ወንድምነት ያንተ ፍቃድ ቅድሚያ ያስፈልገኛል። አብርሃም እኛ ጋር ነውና ዝም ብለን የፈለግነው ነገር ልናደርገው አንችልም። የቤተሰብ ፍቃድ የእናንተ ፍቃድና ይሁን አይሁን የሚለውንም ቁጭ ብለን እንድናወራበት ነው የፈለኩትና ለዛ ነበር የጠራሁት። አመሰግናለሁ። ያው ማለት ያው ቀድሞም እያልኳቸው ነበር ቤተሰብ የአብርሽ ጉዳይ በእርግጥ በጣም እጅግ ያሳስባል፣ እጅግ ያስጨንቃል። ትላንትና ከምናውቀው አብርሽ ተቀይሮ ዛሬ ላይ እንደዚህ ሲሆን ልክ ነው፣ ለሁላችንም ግራም ያጋባ ነገር ነው። ግን ያን አሁን ሁላችንም መፍትሄ ፍለጋ እየሮጥን ያለ ነው። ያ ነው ከሄርሜም ጋር ተነጋግረን አብርሽን ይዘሽው ሂጂ፣ ቢያንስ ደህና እረፍት እንዲያገኝ፣ ቢያንስ ከኛ ከጭቅጭቅ ከኛ ከግርግር ቢያንስ እንኳን ራቅ ቢል ትንሽ እረፍት ያገኛል ብለን ሄርሜ ይዛው እንድትሄድ ያደረግንበት ዋናው ምክንያት እኮ ቢያንስ እሱ ወንድማችን ደህና እንዲሆን ወንድማችን እንዲመለስ ብለን ነው። ሌላ ምን አዲስ ሀሳብ አስበሃል ነው ወይስ ሌላ አዲስ ከሄርሜላ ጋር ተነጋግራችኋል ነው? አይ ከሄርሜ ጋር ያወራሁት ነገር የለም። ቅድሚያ ከሄርሜላ ጋር ብናወራም የእናንተ ውሳኔ ደግሞ ይቀድማል። ከእናንተ ጋር ስስማማ ነው ሄርሜላን ወደ ማሳመን ምን ነገር ምን ሄደው እንጂ ዝም ብዬ እሷን እንደዚህ አድርጊ ብላት አይሆንም ብላ ሌላ ነገር ከማድረጓ በፊት እናንተን ቅድሚያ ላናገር ብዬ እና እዚህ ጋር አሁን አብርሃም ሄርሜላ ጋር መሆኑ አንደኛ በእነ ኤፍሬም ቁጥጥር ውጪ ስለሆነ ሰላም ይሰማዋል፣ እረፍትም ያገኝበታል። ግን እንደዛው እንዳለ ሆኖ ምን ያህል ጊዜ ሄርሜላ ጋር ቢቆይ ይሄ ልጅ
ጤናማ ይሆናል። ለምሳሌ አሁን እንደዚህ የሆነ አመታት ወራቶች ቢቀመጥ እሷ ጋር ምንም መፍትሄ የለውም። ልክ እዛ ጋር ኤፍሬምና ሂድ እንደሚለው ሄርሜላም እንደዛ ነው የሚሆንባት። ስለዚህ የዚህ ልጅ ጤና ነው ቅድሚያ እያሳሰበኝ ያለው ተረዳኛ። አሁንም ወደ ጤናው ሲመለስ የፈለገውን ነገር ማድረግ ይችላል። ማንም እንትን ሊለው አይችልም። ማንም ሂድ ወደዛ ወደዚህ የሚለው ልጅ አይደለም። ስለዚህ የሆነ መፍትሄ እንኳን እንፈይድለት ቢያንስ ወይ ጸበል እንውሰደው ወይ ደግሞ መውጣት ካለበት ደግሞ ከሀገር እንዲወጣ። እኔ በእርግጥ ጸበል እንዴት ፈልጌ ነበር። ጸበሉም ደግሞ የማይሆን ከሆነ ደግሞ አንደኛችሁን ከሀገር እንድትወጡ ነው እንፈልገው ዴቭ። እሺ ካልከኝ አንተም ሄርሜላም ቡዜ ምናምን አንድ ላይ ሆናችሁ ከሀገር እንድትወጡ ነው እንፈልገው። ምክንያቱም እዛ ማንም ሊደርስባቸው አይችልም። በተለያዩ ዶክተሮች ምን እንደሆነ ወይ ደግሞ እዛው ጤናው የሚከታተልለት ሰው እንኳን አይጠፋም። ቢያንስ ሰላሙን ያገኛል እዛ። ቢያንስ ለልጁ ይሄ ልጅ አሁን እኔ ኤፍሬም እጅ ላይ ተመልሶ እንኳን ቢገባ ልጁ ሉሌ ያለ አባት አደገ የሚባል አይነት ልጅ መሆን የለበትም። ወይ እናት የለህም ወይ አባት የለህም የሚባል አይነት ልጅ መሆን ስለሌለበት የአባቱ ጤና ያስፈልገዋል። ስለዚህ ደግሞ ለእናንተ ነው ወንድማችሁ ነው አንድ ነገር እንድታደርጉና ማድረግ ያለብንም ደግሞ ወይ ውጪ ሄዶ ከናንተ ጋር ትንሽ እዛ ቢቆይ ብዬ አስባለሁ። በድጋሚ ለሀሳብ አመሰግናለሁ። ይህንንም ደግሞ ካንተ ስለመጣ እጅግ በጣም አመሰግናለሁ። ምክንያቱም ይሄ ትልቅ ሀሳብ ነው። ግን ያው ሀሳብ መልካም ሆኖ ሳለ ምናልባት በእርግጥ ልክ ነህ። ለአብርሽ ለጤንነት ለአብርሽ ጤና ለመሆን ወደ ውጭ ቢሄድ የሚለው ነገር የሆነ ማለት በዚህ ሰዓት ባለበት ሁኔታ ትንሽ አስቸጋሪ ይመስለኛል። ማለት እንደኔ ሳስበው ትላንትና እንግዲያው ምናልባት አይተው ከሆነ እንግዲያው ሩታ እኔንም ቡዜንም ጠርታ አብርሽን ካላመጣችሁልኝ ሞቼ ይገኛሉ እያለች በጣም ከኛ ጋር እየተጨቃጨቀች እንዳውም ከቡዜ ጋር ጭራሽ በጣም ጭቅጭቅ ውስጥ ገብተውኝ አለመግባባት ውስጥ ገብተው በቃ ሩታ ችግር የለውም በቃ ነገ ይመጣል ብያት ነው ከሷ ራሱ እንድትሄድ ያደረኩት። ገብቷል አይደለም? ምናልባት አሁን ዛሬ እንግዲህ ሄርሜን ትላንትና ማታ ደውዬላት ነበረ ያለውን ነገር አውርተናል እና በቃ እዚህም ያለው ሰው እየተጨነቀ ስለሆነ ይምጣና ከዛ በኋላ ሌላ ውሳኔ እንወስናለን ብለን ነበር ከሷ ጋር የተነጋገርነው። ገብቷል? ምናልባት ደግሞ እኔን ካላወቅን ምናልባት ኃላፊነት ላይ ነው ያለሁት፣ ባለትዳር ነኝ፣ ብዙ ስራ ማስኬደው ስራ አለብኝና ለኔ በእርግጥ ወደ ውጪ አሁን ሄዶ እንደዚህ ፕሮሰስ መግባቱ ትንሽ አስቸጋሪ ነው። ለወንድም የመስዋዕት አይከፈልም ወይ ልትለኝ ትችላለህ። እውነት ነው፣ ግን አንዳንዴ ረጅም ነገር ሊፈጅ ይችላል። ገብቷል አይደለም? እንደዚህ አይነት ፕሮሰስ ስታስብ ረጅም ጊዜ ይፈጃል። ያንን ጊዜ ያህል ደግሞ ስትቆይ እዚህ ጋር ያለው የራስህም ነገር ብዙ ነገሮች ይበላሻሉ። ተረዳኸኝ አይደለም? ግን ምናልባት እንደኔ ሳስበው ምናልባት ሄርሜላና ቡዜን ምናልባት አናግራታለሁ የሚያስማማት ከሆነ። ነገር ግን ሄርሜላና ምናልባት እነሱ ፍቃደኛ ከሆኑ ነው ይህንን መመለስ። አብርሽ ፍቃደኛ ከሆነ እኔ አብርሽን በአካል አግኝቼ እሱን መጠየቅ ፈልጋለሁ፣ ወይ ደግሞ እሱን ማውራት ፈልጋለሁ፣ ምን እንደሚፈልግ ፍላጎቱ ምን እንደሆነ። እስካሁን ድረስ ልጁን በስነ ስርዓት ካመመው ጀምሮ በቃ ልጁን በስነ ስርዓት እኔ ያላገኘሁትም። ታውቃለህ፣ ትናንትና አብርሃም ከኔ ጋር በጣም ምን ልበል ማለት እኔና እሱ ከወንድምነት ባለፈ ግንኙነታችን በጣም የጠበቀ ነበር። ተረዳኸኝ? ነገር ግን በቃ ይሄ እንደዚህ ከሆነ በኋላ ስልክ ጭራሽ አያነሳም፣ እንደ በፊት ከኔ ጋር አያወራ ምናምን እና አሁን እንዲህ ብለህ ለወሬም አይመችም ለምንም አይመችም። ተረዳኸኝ አይደለም? ስለዛ እኔ አብርሽን አግኝቼው ማውራት አለብኝ ምን ላይ እንደሆነ። ደግሞ ወይስ ወደ ውጭ መሄድ ይፈልጋል? ውጭ በቃ እዛ ለመኖርም ይሁን ለሕክምናም ይሁን ምናልባት ከሀገራችን በእርግጥ የተሻለ ሕክምና አለ። እዛ ከሀገራችን የበለጠ የተሻለ ሕክምና ይኖራል። ገብቷል አይደለም? የተሻለ ሕክምና ይኖራል። ትንሽ ደግሞ ፀሐይም እየመጣ ነው መሰለኝ ወደዚህ ጋር ነው። እስኪ ምን አለ መሰለህ ዴቪዬ አንድ ነገር ያልገባ የፈለገ ነገር ችግር ቢያመጡ እነ ኤፍሬምም ከአቅምህ በላይ ይሆናል። ሩታም ቢሆን በጣም እየተጫነቻችሁ ነው። ከዛም አልፎ ተርፎ እኛ ላይም እየመጡ የዛቱ ብዙ ነገር እያደረጉ ነው። ይሄ ልጅ አሁንም ድጋሚ ቢገባ የወንድምህ ነገር አስኪ ሁኔታ ላይ ነው የሚሆነው። ገባህ አይደል? ስለዚህ የዚህ ልጅ ደግሞ ምንም ነገር ይጣበት ወንድምህ ነው። ነገ ላይ ትላንትና እንደዚህ አልሆንኩለትም ነበር። ብዙ ጊዜ ማንም ሰው ለቅሶ ቦታ ላይ ሲቀመጥ ነው እንዲህ ባረኩለት እንዲህ በሆንኩለት ነበር የሚለውና ይሄ ልጅ አጥፋ እንኳን ራስን ብትለው እሺ ብሎ የሚታዘዛቸው አይነት ልጅ ሆኗል አሁን ላይ። ስለዚህ ይሄ ነገር ከመፈጠሩ በፊትም ለሉሌም ለልጁ የምታስብለትም ከሆነ አንተም ወንድምህ ነው። ነገ ላይ ከሚቆጭም ከሚጸጽታችሁ አንድ መፍትሄ ነው። በቃ ይሄ ልጅን እንዴትም ብላችሁ አሳምናችሁት። በእርግጥ እኔ ይሄን አልቅርበት ካንተ ጋር የለኝም፣
አብርሃምና ሄርሜላ ነው በደንብ ማቃቸው እንትን ምለው መቀርቡም አብርሃም ነው የተወሰነ እና ስለዚህ ከሄርሜላም ጋር እንደዚህ ተጨንቃ ሳይ ያደረገችለት እየሆነችለት እየለፋችለት ያለችው ነገር መፍትሄም ከሚያጣ ዝም ብላ አሁን እሷ ጋር መቀመጡ ደግሞ እኔ መፍትሄው ነው እየታየኝ አይደለም። ስለዚህ ለወንድማችሁ አንድ ነገር ማድረግ አለባችሁ። ወይ ኤፍሬምን አንተም እንደ ወንድምነት ቆንጥጣ ወይ ኮርኩመ የሆነ ነገር ማድረግ ራሱ ከብዷል። ልጁ ካቅም በላይ ሆኗል። ስለዚህ የገዛ ወንድምህም በወንድምህ እጅ እያየኸው አንድ ነገር ከሚሆን ከሀገር ወጥተው ወይ ሰላሙን ያገኙ። ተረዳኝ አይደል? አሁን ይሄ የሚያስጨንቅ ነገር አለ። የቤተሰብ ነገር እንዳለብህ ምናምን እሱ እንዳለ ሆኖ ይሄ ወንድምህ ነው፣ ማጣት የለብህም፣ መጎዳት የለበትም። ህይወቱን ልታስተካክለው የምትችለው አንተና ቤተሰቦቹ ናችሁ። እኛ ከቤተሰቦቹ ከናንተ የበለጠ ምናምን እየጣርን ነው እየሞከርን ነው፣ ግን ከናንተ በላይ ምንም ነገር ማድረግ እንደማንችል እያየን ነው። የናንተ ጥረት ያስፈልጋል። ስለዚህ ይሄ ልጅን አናግረውም ቢሆን ያሉበትን ቦታ እኔ አላውቀውም ከሀገር እንድትወጡ እኛ ፕሮሰሱ ሙሉ እናስተካክላለን እናመቻቻለን። በዚህ 3-4 ቀን ውስጥ የሚያልቅ ነገር ነው። ይሄ የሚስተካከል ነገር ነው። እሺ ካልከኝ ቡዜንም አናግራትና ከሀገር መውጣት ካለባችሁ ሀገር እንድትወጡ እናደርግ እና የአብርሽም ጉዳይ ደግሞ ይሄን ችላ ሊባል የሚገባ አይነት ጉዳይ አይደለም። ሄርሜላ እጅ ላይ ሆነና አይ ኖ ችላ እያልን አይደለም። በእርግጥ ሚኪ ምን አለ መሰለ እኛ አሁን ችላ ብለን ወይ ደግሞ ወንድማችን በቃ ከሄርሜላ ጋር ሆኗልና ምን አገባኝ አይነት ነገር ውስጥ ምናምን እንደዛ አይነት ነገር ውስጥ ገብተን አይደለም። ወንድማችን ያሳስበናል። እንኳን እኔ ኖርማል ለወንድሜም ብቻ አይደለም ሄርሜላ ራሱ በዚህ ሰዓት ከኛ ጋር ሆና እንግዲያው ታሙ ምን ያህል ከኛ ጋር እየተጨነቀች እንደነበር እኔ ነኝ አጠገባው ነበርኩኝ። ገብቷል አይደል? ነበርኩኝ እኔም ምን ያህል እየተጨነቀች እንዳለ ምን ያህል ከኛ ጋር እየተሯሯጠች እንደነበረ በቃ ሌላ መብት ጭራሽ ስናጣ በቃ ችግር የለውም እኔ የሆነ ቦታ ይዤው እሰወራለሁ። እናንተ ጋርም ከሆነ ሩታ ትመጣለች፣ አንተ ጋርም ቢሆን ሩታ ትመጣለች፣ ቡዜ ጋርም ቢሆን ሩታ ትመጣለች። ስለዛ እኔ ይዤው ቢሄድ ይሻላል በሚል ምክንያት ተነጋግረን ይሄን ነገር ያደረግነው ገባ። አሁንም ደግሞ ቀድመ እንደዚህ መናገር በእርግጥ እንደዚህ ብናደርግ የሚለው ሐሳብ ማምጣት በጣም ምርጥ ነገር ነው የሚሆነው። ያሉት ነገር እንዳሉ ሆኖ እኔ ወደ ሐሳቡን የመጣሁት እንጂ እዛ ጋር እየተደረገ ያለው ነገር እናንተ እንደዛ እንኳን ተንጋግተው ሲመጡ አንደኛ በር መክፈት የለባችሁ። ስለ አብርሃምም ቢሆን ምንም አይነት ፍንጭ ሄርሜላ የት እንዳለች ምናምን መናገር የለባችሁ ነበር። አሁን ሄርሜላ ያለችበትን ቦታ ምናምን እንደምታውቅ ነገር አለ። አሁን ደግሞ አንተን ነው ማሳደድ የሚጀምሩት። ስለዚህ አንተ ላይ አሳደው አንተንም የሆነ ነገር አድርገው አብርሃምም ያለበትን ቦታ አግኝተው የሆነ ነገር ከማድረጋቸው በፊት አንድና አንድ በቃ ከሀገር እንድትወጡ ብቻ ነው። አሁን እኛ ምንም በቃ ማለት እኛም የአብርሽን ጤንነት የአብርሽ ጉዳይ አሳስቦን ከሄርሜላ ጋር በቃ ነገሩን አመቻችተን ይሄ ያስኬድናቸው እኛ ነን። ተረዳኸኝ አይደለ? ስለዚህ አሁንም ቢሆን እያሳሰበን ያለው እኔ ለሄርሜላ የሚያሳስበኛል የአብርሽንም ጉዳይ ያስጨንቀኛል። ተረዳኸኝ አይደለ? ስለዚህ ይሄንን አንተ ማምጣት ዛሬ ይሄንን ሐሳብ ማሰብ እንደዚህ ማለት በጣም ነው ማመሰግነው። ድጋሜ ነው ይሄንን ማለት ምክንያቱም ካንታውን እንደዚህ እኔ እንደውለ እንደዚህ ብለን ስለ ወንድሜ ተጨንቀ እንደዚህ ስላናገርከኝ እጅግ በጣም አመሰግናለሁ ሚኪ። በቃ ያለው አማራጭ እኔ ይሄ ስለሆነብኝ ነው መናገር ባለብኝ መልኩ ቅድሚያ አንተ ማናገር ስላለብኝ ነው። አንተ ደግሞ መሄድም ቡዜ መሄድም ካልቻላችሁ ችግር የለውም ፍቀድልኝና ሄርሜላም አብርሃምም ቢሆን እሷ አያቀታትም ውጭ ሀገር ይሄዱና መታከም ካለበትም በተሻሉ ዶክተሮች ምናምን እንዲታይ ነው የምንፈልገው እንጂ እዚህ ከናንተ ጋር መቆየት አለመቆየቱ ምናምን ነገር ምንም መፍትሄ ሆኖ እየታየኝ አይደለም። ስለዚህ የዚህ ልጅ ጤንነት የሚቀድምባችሁ ከሆነ አንተም አብረው ብትሄድ ደስ ይለኛል። ካልቻልክ እንድትፈቅድልኝ የምፈልገው ከሄርሜላ ጋርና አብርሃም ሁለቱ አንድ ላይ ሄደው የአብርሃምን ሰላምና ጤንነት ቅድሚያ እናስቀድም። የኔ ኤፍሬምን ጉዳይ እዚህ ሆነ መከታተል እንችላለን። ምን አስበው ነው? ምን እየቀመሩ ነው? ከኛ ጋር መታገል ይችላሉ እነሱ። ይሄ ልጅ ግን አሁን ራሱን የሚቋቋምበት አይነት ደረጃ ላይ አይደለም። በቃ እሷም ሴት ልጅ ናት፣ ማድረግ የምትችለውን እንዳለ እየሞከረች ነው። መግባት የሌለባት ቦታ እየገባች በቤተሰብ መሀል ሶስተኛ ወገን ሆና እየገባች ነው። እሷ በጣም እየታገለች ነው። የእሷም ደግሞ የሆነ ነገሩ ድካሟ ደግሞ ውጤት ሳያገኝ ሲቀር ደግሞ በጣም ነው የሚደብረው። እሷም አሁንም እያስጨነቃት ያለው አብርሃም የኔ ይሁን ብላ አይደለም ድምድም እያለች ያለችው ጤንነቱ ነው በጣም እያስጨነቃት ያለው። ብዙ ነገር በጤናው እንኳን እኔ አልፈልግሽም ሄርሜላ በቃ ይበቃኛል ምናም ነገር ቢሆን ይሁን ያል ጊዜ ልትደበር ልታዘን በጣም ልትከፋበትና ከጊዜዎች በኋላ ልትረሳው ትችላለች ምናልባት። ግን አሁን ላይ ይሄ ልጅ እንደዚህ ታሞ ሁላችንም እያወቅ ነው እነሱ እንኳን እያወቁት አይደለም እኛ የነሱ ተከታዮች እንኳን እያወቁት
ሄርሜላን አልፈልግሽም ምናምን ነገር ማለቱ ለሷ ሰላም አልሰጣትም። የአብርሃም ጤንነት ነው እያስቀደመች ያለች። አሁንም ምን አይነት ሪስክ ውስጥ እየገባውኝ ነው ማን እየመጣብኝ ነው የሚለው ነገር አይደለም የምታየው። በቃ አብርሃም ጤና ነው የምትፈልገው። ስለዚህ ነው ልክ እጇ ላይ እንደመጣላ ከሀገር ይዘው ወጣችው። ገብቷል አይደል? ስለዚህ አሁን ደግሞ ከሀገር ይዘው ደግሞ መውጣቷ ይበልጥ ጥሩ ነው። ማንም ሊደርስባቸው የማይችል ቦታውን አሁን እኛ ነን እየተጋፈጠን ያለ ነው። ስለዚህ ይሄ ልጅ አሁን ደግሞ እዛ ሆኖ ጊዜያቶችን እየወሰዱ ቀናቶችን አብረው እየቆዩ ነው። በዛ ልክ ደግሞ ጤናውን አሁንም የማያገኝ እየተመለሰ ደግሞ ካልሆነ ሁለቱ ተያይዞ ድጋሚ ወደ ውጭ ሀገር ሄዱ። በቃ ይሄንን ነገር እንድትፈቅድልኝ የጠራሁት። ልክ ነህ ሚኪ። አሁን ወደ ውጭ ሀገር የሚለው አሁን ቶሎ ብለን ይህንን ውሳኔ መወሰኑ ትንሽ ይከብዳል። አንደኛ ይሄ ነገር አሁን በእኛው እየተጨነቅን ያለ ነው። ቤተሰብ እዚህ ጋር ፋዘር ማዘር እየተጨነቀች ነው። እኛ ቤተሰብ በአጠቃላይ እየተጨነቀ ነው። ከኛም ባለፈ ደግሞ ሄርሜላን በጣም እየተጨነቀች ነው በሱ ጉዳይ። ብዙ ነገር አሁን እያወራህ ያለው ነገር በሙሉ ልክ ነው። ገብቶሃል አይደል? በሱ ጉዳይ እጅግ በጣም እየተጨነቀች ነው። እጅግ በጣም እያዘነችም ነው ያለችው። ተረዳኸኝ? በቃ ከኛ ጋርም ወደዚያ የምትለው የሱን ጤንነት ለመመለስ ነው። እሱን በእርግጥ እውነት ልክ ነህ። ነገር ግን አሁን ወደ ውጭ ይሄዱ፣ አሁን ነገ ተነስተው ይሄዱ ማለቱ ትንሽ ይከብዳል። ለምን ብትለኝ አሁን እንግዲህ ያሉበትን አብርሃም ያለበትን ሁኔታ ተመልከት። ቤተሰብ እንኳን እሱን በስነ ስርዓት እንኳን አሁን ፋዘር ጋር ማዘር ጋር ራሱ አልሄደም። ተረዳኝ አይደለም? ቢያንስ እንኳን እናቴ በስነ ስርዓት አላየችውም፣ ፋዘር በስነ ስርዓት አላየውም። ተረዳኝ አይደለ? ይህንን ነገር ሳናደርግ አሁን ዘለን ወደ ውጭ ሀገር ይዘው ይሄድ ወይ ደግሞ ሄርሜላ እሺ ብለን ይዘን በቃ እኛ ተነጋግረን እኛ ተግባባን፣ እኛ ተነጋግረን ይዛው ብትሄድ ለቤተሰብም እናት አባትም እጅግ ያሳዝናል። ማለት ያዝኑብናል ነው የምልህ። ተረዳኝ አይደለም? እሱን ደግሞ ከፈለክ እንደዛ ደግሞ ምናልባት መፍትሄ ያመጣል የምንል ከሆነ ቅድምም ብያለሁ፣ ልጆቹ እንግዲያው ዛሬ ይመጣሉ። ገብቷላ? ሄርሜላ እንደውያላታለሁ ብያለሁ። ዛሬ ይመጣሉ። ከነሱ ጋር ተነጋግረን የሚወስኑት ውሳኔ ከነሱ አሁን ያንተም ሀስተያየት በጣም የሚደገፍ ነው። አሁን ካልከኝ ነገር ደግሞ ምን አለ መሰለህ ዴቭ፣ ልጁ እንደዚህ ታሞ ቤተሰብ እጅ ላይ መግባቱ ደግሞ ምንም ጥቅም የለውም። ምክንያቱም ይሄ ልጅ ከራሱ ጋር ሳይሆን እዛ ጋር ጋሼ ቢያገኘው ምናምን ነገር ሌላ ነገር ነው። እንደዛ ሆኖ ልጃቸውን ሲያዩ ምናምን በጣም የማይሆን ስሜት ውስጥ ነው የሚገቡትና ይሄ ልጅ እንደዚህ የሆነ ቢቀጥል ይሻላል ወይስ እዛ ውጭ ሀገር ሄዶ ቢያንስ ሰላሙን አግኝቷል ከነንትና አርቋል የሚለውን ነገር ስትሰሙ ቢያንስ ሰላም እንኳን ታገኙበታላችሁ። እስከዛ ውጭ ሀገር ሄደው ቢያንስ መፍትሄ አይጠፋውም። እስከዛ እዚህ ያሉትን ነገሮች ምናምን ሙሉ ነገር ቁጭ ብለንም ማውራት ካለብን ሙሉ ተሰብስበን ቁጭ ብለን ማውራት ባለብን መንገር ማውራት። ኤፍሬም ልክ ነህ፣ ልክ አይደለህም፣ ሄርሜላ ልክ ነች አይደለችም የሚሉትን ነገሮች ቁጭ ብለን ማውራት እንችላለን። እሱ ነገር ግን አሁን ይሄ ነገር የሚዘገይ አይነት ነገር አይደለም። አሁን ቀርሞ እነሱ ጃውን ይሄ በቶሎ የሚሆን ነገር አይደለም ብለኸኛል። ቀርሞት እና ኤፍሬም እጅ ላይ ድጋሚ ከገባ ወንድማችሁ እንዳጣችሁት ቁጠሩት። ስለዚህ ነው እኔ ደግሞ እነሱ እጅ ላይ ከመግባቱ በፊት ነገሮችን ሙሉ እናስተካክለውና በዚህ 2-3 ቀን ውስጥ ከሀገር መውጣት አለባቸው። ማለት አሁን ምን አለ መሰለ አብርሽ ዛሬ ቢመጣም ሄርሜላም ዛሬም ቢመጡ ሲጀመር ሩታ ጋርና ኤፍሬም ጋር በፍጹም አይሄድም። ተረዳኸኝ አይደለም? እኛ የተነጋገርነው ነገር አለ። እሱን ያው አብረን ሆነ የምታየው ነገር ይሆናል። ከሄርሜላ ጋርም ሆነ ከሄርሜላ ጋር እኔም ብዙ ሆነ ያወራነው ነገር አለ። ተረዳኸኝ? ስለዛ እሱን አብረን ሁላችንም የምናየው ይሆናል። ግን አሁን እያልኩ እኮ ነው አሁን ቢያንስ ቤተሰብ ሚኪ ሀሳብ በጣም አመሰግናለሁ። ግን አሁን በቃ ነገ ተነስና ሂድ ብዬ አብርሽን ማስኬድ ማለት ትንሽ ይከብዳል። ግን ለማንኛውም ምን እናርግ መሰለ ሚኪ፣ እናንተ ቁጭ ብለ ነው ማሰብ እኮ እኔ እናንተ በቃ እንደስማማን ምን አለ ጊዜ ስጠኝ ለኔ ዛሬም ላስብበት። ከዛ በኋላ ደግሞ ከነሱ ጋራም ልገናኝ ያለውን ነገር ላውራ፣ አብርሽንም ላግኘውና ላውራ፣ ከሄርሜላ ጋራም ያለውን ነገር ላውራ። የሚፈልጉትን ነገር ካወቅም በኋላ የምናስተካክል ይሆናል። አንተ ግን እንግዲያው ለኛ ጉዳይ እንግዲያው ለአብርሽ ጉዳይ ብለህ እንደዚህ ተጨንቀህ እኔ እንደውለህ ስለጠራኸኝ እኔ ጋር መተከ እንደዚህ ማውራት ስለቻልክ እጅግ በጣም አመሰግናለሁ። ምንም ማለት አባቴ ያሉትን ነገሮች ደውዬ ያው አሳውቃለሁኝ። ዛሬም ይመጣሉ። ከነሱ ጋር ያለውን ነገር ምናወራና ደግሞ እደውልልሃለሁ። አዲስ ነገር ካለ አሳውቅ። እሺ ዴቪ ቻው ቻው። እሺ እንግዲህ ያው ቤተሰብ ያው ሚኪም ለሀሳቡ እጅግ ደስ የሚል ሀሳብ ነው ያመጣው። እስኪ ቤተሰብ ሁሉንም ነገር ከመጡ በኋላ የምናየው ይሆናል። ሰላም